ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ስትገቡ ሸር ላይክ እያደረጋችሁ ላይኳን አትርሷት፣ በእናታችሁ ላይክ አድርጉ። እንግዲህ ሩታዬ የኛ ጀግና ማለት ነው፣ የኛ ጀግና እንዲህ በአዲስ ነገር በአማረ ሁኔታ ዛሬ ከች ትለላችኋለች ማለት ነው። ወረኛ የሚያወራ አሜት ይደርድር፣ እኛ ሆነናል ፍቅር በፍቅር እያለች ከች ትላለች፣ የሉልዬ እናት ማለት ነው። ስለዚህ ትናንትና እየተፈጠረውን አይታችኋል። ለሱ አልሰበርም፣ እኔ እንደዚህ ነኝ፣ እኔ ጀግና ነኝ ብላ እንደዚህ መታላችኋለች ማለት ነው። አዎ አንቺ ጀግና ነች። አስበርግገሻቸው በዘበኛ እያስገተሽ እያስገፈተልሽ እስከምታባለሪያቸው ድረስ ጀግንነትሽን አሳይተሻል። ዛሬ የሚለቀቀው ቪዲዮ እንግዲህ ታያላችሁ ማለት ነው። ተንግዲች በኋላ ከፍላጎቴ እኔም ብሎ የሚመጣ ሰው ብታስገቡ ብላ ጠባቂዎቹን አስጠንቅቃቸው እያጋጩ እያላተሙ ነው። ሄርሜላን እያሳደዱ የወሰዷት አሉ። እንግዲህ ሄርሜላዬ ሁሉም ዛሬ ተቃውሞ በቲክቶኩም በዩቲዩብም የሚያመሰግኗት የሚያጨበጭቡላ ሁሉ ሳይቀሩ እንዴት ደፋለች፣ እንዴት እንደዚህ ታደርጋለች እያሉ ሲመጫጭቋት ነበር ማለት ነው። አለንልሽ ሲሏት የነበሩት ዛሬ ቪዲዮ እንኳን ሳይሰሩ አፍረው እኮ ነው። በቅሌቷ ማለት ነው። ትናንትና ባረገችው ድርጊቷ በእሷ ላይ ሲደረግ የማትወደውን ሰው ቤት ክዳ ያማ ባለጌ ዱርዬ ወይ እሷ ለምን እሷ አስረገዘሽ እንዲ ሆዷን አንገፍጥጣ ደግሞ መታለሽ ማለት ነው። በቲክቶክ እንዲ ሆዷን ወጥረው አስቀምጥተዋታል ማለት ነው። አንዴ ልጅ ያስታቅፏታል። እንዲ እኔ የማውቀው ነገር የለኝም። ለማንኛውም ሩታዬ ጀግንነቷን ደናደና አሳይታለች ማለት ነው። እንደው ድፍረታቸው ማለት ነው። እኔ ደጋፊዎቿ ራሱ እንዴት እንደዛሬ እንዴት እንዳፈሩባት ማለት ነው። ምን አይነት ድፍረት ቢኖራት ነው እንዴት ከሰው ቤት ሄዳ ልብሱን አንጡ ልቅምቃሚ አንጡ ያለችው? የ500,000 ብር ሰዓት ገዝታ ሰጥተው ለ50,000 ብር ለማይሞላ ልብስ ሄዳል ልብሱን ያመጣለሁ ብላ እንትን የምትለው ዛሬ እንግዲህ የሚለቀቀውን እነ ዴቭ ራሱ እንዴት እንደሚያደርጓት የዛሬውን ቪዲዮ ትመለከታላችሁ ማለት ነው። ማነው የሚደግፋት? ደጋፊዋ እንግዲህ ወይ ብዙዬ ነች እንጂ ሌላ ሰው የሚደግፋት የለም። እሷን እንዴት ተጎኗ ያሉ ተጎኗ የሚያጨበጭቡት እንዴት እንደዚህ አይነት ስራ ስትሰራ ዝም ይሏታል እየተባለ ቲክቶኩንም ምኑንም እያደባለቁት ነው። እውነትም ሩታ ጀግና ነች እየተባለች ነው። እውነትም ሩታ ደና ጀግና ነች። እሱ ሳይወስን እሷ ገና መታ መወሰኗ ቅሌቷ እንግዲህ ቅሌት እና እንደው ከዘራቸው ወንድ የለም ወይ እየተባለ ነው። ወንድ የሚለምኑት ወንድ ሌላ ሰው አይጠይቃቸውም ወይ እየተባሉ እንግዲህ ያችን ማልተዋም እንደዚህ እየተባሉ ነው። ለማንኛውም ውድ ቤተሰቦች እኛ ጀግናችንን እንትን እንላለን እንጂ እነሱ ያው ሴቶችን አሰድበውናል፣ ተሰድበናል። እነሱ ብቻ እኮ አይደሉም የተሰደቡት፣ እኛ ሴቶቹም ነን እኮ። ሴት የተባለ መቼም በዚህ ድርጊት ላይ ሴቶች ሲባል እነዚህ ሴቶችማ የአሁኖቹ ሴቶችማ እንደዚህ እያረጉ ከወንድ ቤት እየሄዱ ቃምጡ እያሉ ወንድ ተከትለው ቡታጀራ ድረስ እየሄዱ ምናምን እየተባሉ እንግዲህ ወደ ቡታጀራ የመጡት ናቸው እንደዚህ የሚያረጉት ማለት ነው። ወደ ደቡብ ክልል የመጡት እንጂ ወደ ሌላው ክልል የመጡት ሰዎች እንደዚህ ሲያደርጉ አላየንም። እውነቴን ነው የምላቸው። እናንተ የምትሳደቡ ሁሉ እንግዲህ የእነሱ ደጋፊ ናቸው። እውነትም ያልተቆነጠጡ ብላለች ሩታዬ። ያልተቆነጠጣችሁ በመሆናችሁ ነው። ማንም ሰው ይህንን ይደግፋል ብዬ አላስብም። እንደው ምንም ቢሆን ማንሽም ብኮኝ ማለት ነው ከድሮ ፍቅረኛ ከልጅሽ አባት ቤት ሄደሽ እቃ እንደው ቢወስዱብሽ ደስ ይልሻል? እንደው ደስ ይልሻል ሁልሽስ? እና ለማንኛውም ሩታዬ አይሞቀኝ አይደንቀኝ እያሽከረከልኩ ሸኝቻታለሁኝ። እኔ እንደዚህ ነኝ፣ እኔ ጀግና ነኝ ብላ ነው የመጣችው ማለት ነው። እኔ ጀግና ነኝ ብላ ነው። አዎ ጀግና ነሽ፣ ጀግና ሴት፣ ጠንካራ ሴት። አሁን እንደውም ሉልዬ ይዞሽ ነው እንጂ አይችሉሽም ነበር። ግን ለልጅሽ ስትይ ነው አሁን ብዙ መስዋዕትነት እየከፈልሽ ያለሽው። ለልጅ ስል ነው ብለሻል። ትክክል ነሽ። ልጅ አንገት ያስደፋል። ለልጅሽ ስትይ ነው እንጂ አሁን ሄርሜላን እንዲህ ጠቅላላ ላድርገሽ እንደ ነጠራ ማለት ነው ጠቅላላ ላድርገሽ በዛ ፎቅ እየወረወርሽ ነበረ። እንዲህ ጠጉሯን ይዘሽ እንትን ለምታያት እንግዲህ
ጀግናዋ ቤት ገብተው ዕቃ ይዘው ሊሄዱ ሊሰርቁ ነበር። እነሱማ የለችም ብለው ሊሰርቁ ነበር ማለት ነው። ያው ስልቆት ለምዶባቸዋል አይደል? እንዲህ ስልቆት እንዳይምሮ ስልቆት እንትላ ቤት እኮ ሄደው ሰልቀው ወጥተዋል። ስለዚህ አሁንም ሊሰርቁ ሲገቡ እንግዲህ ተይዘዋል ማለት ነው። ያው እኔ ግን በህግ ራሱ ሩታ እንትን ታለች መክሰስ ትችላለች። ሁለቱንም ነው መቀመቅ የምታስገባቸው። ለምን ያሰሩት ስራ መድኃኒት አድርገሽበት እንደዚህ ብለሽው እንደዚህ ያደርገሽው የስም ማጥፋት ራሱ በጣም የሚያስወነጅራት የሆነ ያልተማለች መሆኗ ከዚህ ጋር ነው እኮ የሚያስታውቀው። ከዚህ ጋር ሰው ቤት ክዱ ይህን ያህል ንግግር መናገር እኮ እኔ ተገቢ ነው ብዬ አላስብም። እንደው ትንሽ እንኳን ምን አለበት? ምንም ማድረግ አይቻልም። እና እንደው ትንሽ እንኳን እንደሆነ ነገር ያማ ምን የሆነ በቃ የሴት ተላላኪ ማለት ነው። ሴት ተላላኪ ደግሞ ምን ይመስላል? ጠጉሩ ጉንዳ ሊወር ለሰው መስሎ ነው የመጣው። ዝንብ ሰፈረበት እንዴ ነው? ንቦቹን ይዞ መጥቶ ይሆን አላውቅም። ኧረ ቆሻሻ ጥለውብሽ እንዳይሄዱ እነዚህ ምን እንዳመጡ ራሱ በጠጉሩ ቆሻሻ ይዞ ቢመጣስ እንዴ ምን ይዘው እንደመጡ እኮ አይታወቅም። እኔ ሩታዬ ራሱ ከፍታ ማስገባቷ እኔ ምን አይነት እንትል እንዳላት አላውቅም። ለማንኛውም ሩታዬ ጀግና ቤቷ አስወጥታ እያሽከለከለች ሁለቱንም አለቻቸው። አሬ ሳየ ከዚህ ጋር ወያንቺ ወየኔ ይወጣል አለቻት። እስቲ ነይ አልፈሽ እጂ ብላ እንዲህ ስታሽከለክላት ወደዛ ወደዚህ ወደዛ ወንድ አለመኖሩን አውቃ ወንድ ይዛ ስከል እቺ ዛዳ ምን ያሳደጋት? ቤተሰቦችሽ እንደ ቆንጥጠው አሳድገውሻል። እንኳን ሊቆነጥጡሽ እንደ እንትን እያሉ እንኳን አላሳደጉሽም። ለነገሩ ብትቆነጠጭ ሰነሰላት ይዛችሁ ወንድ ተከትላችሁ እንደዚህ አዞሩም ነበር ማለት ነው። እንደውም እኮ አንቺ ነሽ ያስተበተብሽበት ልጁን። ያንቺን ትልኮ ያንቺ ሰዓት ሲፈታ ነው ወደ ራሱ የተመለሰው። አሁንም እንግዲህ አብርሃም መልሶ በዛው እንትሩ ሁኔታው እንግዲህ ይህንን እያየ መቼም ጭንቀቱም ምኑም እንትን የሚለው አይመስለኝም፣ የሚድን አይመስለኝም። እሱ የሚሻለው ሚስትና ልጁን ሲያገኝ ብቻ ነው። እንግዲህ ቤተሰቦቹ ደግሞ አልተረዱትም። ስለዚህ ሩታዬ ጀግናዋ እንግዲህ በልች ያንቺ ባይሆን እንኳን ጀግንነትሽን አሳይተሻቸዋል ማለት ነው። ማን እንደሆንሽ አፋልተውሽ እኮ ነው እዛ ጋ ይዘውት የሚዞሩት ወደዚህ የሚፈሩሽ ማለት ነው። ያልሽውን እንደምታረጊ ስለሚያውቁ ነው። ለማንኛውም ዛሬ ማታ እንግዲህ በአዲስ ነገር በአዲስ እንትን እንጠብቃለን ማለት ነው። ምን እንደሚፈጠር ምን እንደሚሆን ሄርሜላ ምን እንደሚያጋጥማት እንግዲህ ግማሹ ሰው ሂዶ ይፍሬም አንቋ ህዝብ ተሰብስቦ ነው ያዳናት እየተባለ ነው። እስቲ እንግዲህ የዛሬው ቪዲዮ ምን እንደሚለቀቅ እናያለን። በነገራችን ላይ ትናንትና የሰራችው ስራ እንኳን ማስደብደብ ቀርቶ ለህይወቷም የሚያሰጋት እንትን ነው የሰራችው ማለት ነው። ማን አለብኝነት የሆነ በቃ ህግ የሌለ አገር አስመሰለችው እኮ። ከሰው ቤት ገብቶ ማንም ሰው እንደዛ የሚያረግ ሰው ያለ አይመስለኝም። እንደው ምንም ያልተማረ ቢሆን እንደው እኮ የሆነ በቃ ከእንትል መንጣቷ ራሱ ግግም ብላ መንጣቷ ራሱ መዋረድ ነው። መልክ ብቻ እኮ አይደለም። መልክ ብቻ ምን ይሰራል? አስተሳሰብም ተለለው አሁን